ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ተከፈተ። ባለፉት 6 ወራት ከውጭ ንግድ 5.1 ቢሊዮን ዶላር ገቢ ተገኝቷልም ተብሏል። ከ20 ሀገራት የተውጣጡ ከ50 በላይ ዓለም አቀፍ ኩባንያዎች የተሳተፉበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ መስቀል አደባባይ ጥር 28 2018 ዓ.ም ተከፍቷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ዶክተር እንደገለጹት ባለፉት 6 ወራት ከውጭ ንግድ 5.1 ቢሊዮን ዶላር ተገኝቷል ብለዋል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56 በመቶ ጭማሪ አሳይቷል ሲሉ ተናግረዋል። የንግድ ትርኢቱ የኢትዮጵያን ኢኮኖሚ አቅም ለዓለም አቀፍ ባለሀብቶች በማስተዋወቅ ኢንቨስትመንትን ለማጠናከር ከፍተኛ ፋይዳ አለው ያሉት ሚኒስትሩ ኩባንያዎች በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ የማበረታታት ስራ ተጠናክሮ ይቀጥላል ብለዋል። ትርኢቱ የግሉን ዘርፍ አቅም ከመገንባት ባለፈ የውጭ ንግድን ለማሳደግና የኢትዮጵያን ሀብት ለዓለም ለማስተዋወቅ ቁልፍ ሚና ይጫወታል። የማክሮ ኢኮኖሚ ማሻሻያው የዋጋ ግሽበትን ወደ 9.7 በመቶ ዝቅ እንዲልም አድርጓል ብለዋል። 15ኛው ዓለም አቀፍ የንግድ ትርኢት ኢትዮጵያ በበጀት ዓመቱ መጨረሻ ለማስመዝገብ ላቀደችው 10.2 በመቶ የኢኮኖሚ እድገት እንደ አንድ ትልቅ ሞተር ሆኖ የሚያገለግል ነው ሲሉም ተናግረዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሰብስብ አባ ፋሪ በበኩላቸው የንግድ ትርኢቱ የገበያ ትስስር ለመፍጠር አጋርነትን ለማጠናከር እና ዘመናዊ ምርቶችን ለመጎብኘት ይህ የንግድ ድልድይ ለኢንቨስትመንት መነቃቃት አዲስ በር ይከፍታል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ጋር በመተባበር ያዘጋጁት የንግድ ትርኢት የሀገር ውስጥ ኩባንያዎችን አቅም ለማሳደግ እና አዳዲስ ዓለም አቀፍ የገበያ ትስስሮችን ይፈጥራል ተብሏል።